بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. ይህ መልእክት ነው የአላህ መልእክት ነው ሽበት ራሱ ሽበት መልእክት ነው የአላህ መልእክት ነው አይደለም ቀርበሃል ብዙ ትላልቅ በሽታዎች የአላህ መልእክት ናቸው على كل حال እስቲ ወደ ውስጥ ስንገባ አርሱም በደንብ ነው የሚገባችሁ በስ አላህ ይخليكم የዛሬ ልባችሁ ስጡኝ ጆራችሁ ብቻ ተስጡኝ ረሳኢል ረባንያ የአላህ መልእክቶች ይላል አላህ Subhanahu Wa Ta'ala يرسل رسائل عباده ብዙ ደብዳቤዎችና ብዙ መልእክት ነው ወደኛ የመጣ تمام طيب ለምንድነው አላህ Subhanahu Wa Ta'ala እነዚህ መልእክቶች ወደኛ የሚልከው አሁን መልእክት ማለቴ ቁርአን ረሱል ማለቴ አይደለም ወንድሞች በቁርአን ብዙ መልእክቶች አሉ ብዙ مثلا እኔ ምሳሌ ልስጣችሁ አንድ ህዝብ ይሳሳታል ዝምቱ ይበዛል ጉቦ ይበዛል ሐረጣ ይበዛል ዙልም ይበዛል ሲለት الرحيم የዘመድ አዝማድ መቆራረጥ ይበዛል ይህን ጀራኢምና ይህን ወንጀሎች ሲበዛ አላህ Subhanahu Wa Ta'ala መልእክት ይልካል ወይም መልእክቱ በቃል አይደለም አብዛኛው የአላህ መልእክት በተግባር ነው ያመጣና ታይቶ ተሰምቶ የማያውቅ በሽታ ያወርዳል በዚህ ህዝብ ላሳርጎ ይወስዳቸዋል ይህ ነገር መልእክት ነው يقول سبحانه وتعالى ولقد أخذ فرعون ተከታዮች በጣም ሲባልጉ በጣም يعني ሙሳን እንከተልም ብለው መጥፎ ስራ ሲሰሩ ሲከፍሩ ولقد أخذنا آل فرعون بالسنين ለስንት አመት ሰማይ ድርቅ አለች መሬት ድርቅ አለች በራብና በንትን ላስ አደረጋቸው አላህ Subhanahu Wa Ta'ala እና ለተወሰኑ አመታት እህል ታጣ እህል يعني أقول لكم صراحة يدرك انشأت اسكمي بلوهنو ولقد أخذنا آل فرعون بالسنين ونقص من الثمرات ملأكتو من دنو ملأكتو لعلهم يذكرون كتملسوا بلنو ينكتات لا وردنا يملسوا هونال وده تككلن يوم اسمر اندي ملسوا يه ملأكتنو طيب ليلة آية الاستاتشو يقول سبحانه وتعالى فجعلناهم جذاذا نعم فجعلهم جذاذا سيدنا إبراهيم تقالاتشو يتوحيد أبات ነው እነዛ ጣዖቶች በዛ ጊዜ የነበረው ንጉስና ህዝብ ጣዖቶች የሚያመልኳቸው የነበሩ ዳዕዋ ሲያደርግላቸው ሰይድና ኢብራሂም እምቢ ያሉ መጨረሻ ምን አደረገ ሰባት ነው የነበሩ እንትኑ አሊሆች ሰባት ነበሩ ሶስት በቀኝ ሶስት በግራ ትልቁ ደግሞ በመሐከል ነበር በእንጨት የተሰሩ ጣዖቶች ነው አሁን ሰይድና ኢብራሂም መጣና በሌሊት ስድስቱም ሰባብሮ ፋሱ በትልቁ ኢላህ እዛ አንጠልጥሎ ሄደ አሁን ይሄን ያደረገው ለምንድነው አይተው አሙራቸው አሰርተው እንዴ ኢላሆች ይገደላሉ እንዴ ኢላሆች ይሰበራሉ እንዴ ብለው በንቀት እንዲከፍሩ በኢላሆችና ወደ አንድ ኢላህ እንዲመለሱ ነው يقول سبحانه وتعالى فجعلهم جذاذا ኢብራሂም ለነዛ ስድስት ጣዖቶች ኢላሆች ስብርብርብር አደረጋቸው ኢላ كبيرا لهم ትልቁ ግን ተወውና ፋሱ በዛ በትልቁ ኢላህ ተከሻ አስቀመጠው ከዛ በኋላ መጡና ጧት ማን ነው እንደዚህ ያደረገ والله ኢብራሂም የሚባል ነው አሉ ኢብራሂም ታስረው መጣ ለምን እንደዚህ ያደረክ አረ እነንም ጠይቁ ፋሱ የያዘው አትጠይቁም እንዳላቸው يعني ያሾፍባቸዋል ፋሱ የተሸከመው ትልቁ ኢላህ እሱ አይደለም ይገደራቸው ጠይቁት እስቲ ከመለሰ አላቸው እና ተመለሱ በጣም እንትናሉ አፈሩ ስለዚህ ቁርአን ምን አለ فجعلهم جذاذا الا كبيرا لهم لعلهم اليه يرجعون ينو መልእክቱ لعلهم اليه يرجعون ممكن ወደ አላህ ከተመለሱ ብለን ነው طيب ليلة آية لستاتشو يقول سبحانه وتعالى ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون فساد بزا وانجل بزا فحشاء منكر بزا
አውጣቸው አወጣቸው ለምን لعلهم يرجعون يعني ይህን የአላህን ቅጣት አይተው እንደተመለሱ ይህ አንዳንድ ጊዜ በዚህ አይነት መልእክት ይልካል አላህ Subhanahu Wa Ta'ala ምንድነው ቅጣት እሺ طيب احيانا تكون الرساله عقاب وانتقام وغضب አንዳንድ ጊዜ ደግሞ የቁጣ ይህ አሁን ያልኳችሁ እንዲመለሱ ነው ከኔ ጋር አላችሁ አሁን ያልኳችሁ ሶስት ምሳሌ ሰጠኳችሁ አላህ Subhanahu Wa Ta'ala ቅጣቱ ያወርዳል እንዲመለሱ እንደ ቅጣት አይደለም ላኪን ለምሳሌ አንተ ልጅህ አንድ ነገር ሲበድል ለምንድነው እንደዚህ የምታርገው ብለ አንድ ጥፊት ሰጠዋለህ ይህ እንዲመለስ ብለህ ለቅጣት ብለህ ነው ለአደብ ብለህ ነው ከተቆጣህበትና ከዚህ ዓለም ሊወጣ ከፈለክ ግን በፋስ አርገህ በጥይት አርገህ ልብ ነው የምትለው ወንድሞች ነገ ስጠይቅ ይህን ሁለቱም ለያይታችሁ እወቁ ለምሳሌ አንድ ሰው አለ በደለህ አይደለም ልታስረዳው ወደ መስመሩ እንዲመለስ ወደ ሐቅ እንዲመለስ ከፈለክ ምንድነው የምታረገው ትመጣና ትመክረዋለህ ትሰድበዋለህ ለአባቱ ትነግራለህ ለእናቱ ትነግራለህ እንዲያውም ጓደኞቹ ሰብስበ ይህ ሰውየው እየተሳሳተ ነው ልብ በልበሉት ብለህ ታዋርደዋለህ መልእክቱ ምንድነው ወንድሞች መልእክቱ ቅጣት አይደለም ንገሩኝ እስቲ መልእክቱ ምንድነው መልእክቱ እንተበህ يعني የቁጣ አይደለም ይህ መልእክቱ ምንድነው ታረም የሚለው መልእክት ነው እሺ ሁለተኛ ግን ያልኩት ምንድነው احيانا تكون الرساله عقاب وانتقام وغضب يا الله ቁጣ ከተቆጣው የማይመለስበት ቁጣ ከሆነ እንደዚህ አይነት አይደለም የሚያወርደው ቀጣ ጨፍልቆ ጨፋልቆ እንደማትመለስ ነው የሚያረጋው ምሳሌ ልስጣችሁ ፍርዖን ከፈረ እሺ ዝም አለ አላህ Subhanahu Wa Ta'ala ዝም ብሎ አየው ህዝብ አንጨበጨበለት መጨረሻ ግን ምን አለ አና ረብኩም الأعلى አለ አላህ የሚባል የለም እኔ ነኝ ረባችሁ አለ እዚህ ላይ አላህ እንዲታረም ብሎ ቅጣት አላወረደም ቀጣ አላህ ተቆጣ የመጨረሻ ቁጣው ለማሳየት ትልቅ ነገር አወረደላቸው يقول سبحانه وتعالى فاستخف قومه ህዝቡን ናቀ ፍርዖን ካቸው فاطاعوه እነሱ ደግሞ አንጨበጨቡለት ፍርዖን ጌታችን አሁን ተነፋ ተገተረ አይደለም انهم كانوا قوما فاسقين በጣም ባለጌዎች የነበሩ የፍርዖን ተከታዮች መጥፎ የሰራ እኔ ረብ ነኝ ያለ አንጨበጨቡለት ምን አለ ከዛ በኋላ فلما اسفونا በጣም ካስቆጡን በኋላ انتقمنا منهم ቂም በቀል ወሰድና فاغرقناهم اجمعين ሁሉም በባህር ውስጥ አስገባ አጠፋቸው ለቅጣት ቢሆን ለቅጣት እንዲታረሙ ቢሆን በባህር አስገብቶ አይገድላቸውም ነበር ለክ እንደ በፊት ራብ ያወርድና ከዛ በኋላ ተውባ አፉ በለም ብለው ይመለሱ ነበር አሁን ግን ትልቅ ቅጣት ስለሆነ እንደማይመለሱ 1 ሚሊዮን የፍርዖን ወታደር ባህር ውስጥ አስገባቸው በዚህ ቀይ ባህር በዛ ሰጠሙ ተደመደሙ በቀሞቱ ይህን መልእክት ነው طيب በሌላ አያ እናንተ የምትቀርዋት ሁሉ ጊዜ ወልፈጅሪ ወለያሊ ወአሽሪ ወሸፍዒ ወልወትሪ እንላለን አይደለም በዚህ ሱራ ምን ይላል فاكثروا فيها الفساد እነዛ ህዝቦች እዛ የነበሩ ፈሳድ አበዙ فصب عليهم ربك سوط عذاب ان ربك لبالمرصاد አሁን እስከ መጨረሻ ስለተቆጣ ከነጨራሱ አጠፋቸው ይህ ቁጣ ነው ቅጣት አይደለም ስለዚህ በቁጣ ቅጣትና በቁጣ ያሉ ሁለቱም ለይተን እነዚህ ሁለት መልእክቶች ናቸው ሌላ ምሳሌ ልስጣችሁ فلما كشفنا عنهم الرجز በሱረቱ البقره የተማርነው እና ቅጣታ ወረደባቸውና ከዛ በኋላ እባክ ሙሳ ዱዓ አድርግልን ይቅጣት ያንሳው አላህ ይታረቀን ምናምን ሲሉ አላህ Subhanahu Wa Ta'ala ቅጣቱ አነሳው فلما كشفنا عنهم الرجز الى اجل هم بالغوه ለጊዜው ቅጣቱ አነሳላቸው اذا هم ينكثون ግን ተመለሱና የጋለ ብልግና አሳዩ
فانتقمنا منهم فأغرقناهم في اليم بأنهم كذبوا بآياتنا وكانوا عنها غافلين إذن يقطعت ነው መልእክቱ መቀጣት ነው يعني እንድታረሙ يعني غضب ነው ቁጣ ነው ቅጣት አይደለም فلما عتوا ሌላ መጨረሻ አያ እነዛ በጣም بني إسرائيل فلما عتوا عما نهوا عنه عتوا ማለት يعني ወንጀል ብቻ አይደለም የወንጀሎች ወንጀል ሲሰሩ قلنا لهم كونوا قردة خاسئين ወደ ዘንጅሮ ቀየራቸው ወደ ዘንጅሮ የተቀየረ እንደገና ወደ ሰው አይመለስም ይህ ቁጣ ነው የመጨረሻ ቅጣት ነው ይሄ ነገር ስለዚህ አንደኛው መልእክት ምንድነው ወንድሞች ነገ ስጠይቃችሁ አንደኛው መልእክት ምንድነው يعني እንዲታረም ብለህ ትንሽ ቅጣት ታወርድና ከዛ በኋላ ከታረመ አልহামዱሊላህ ከአላህ ጋር ይታረቃል ላኪን የመጨረሻ ብልግና መመለስ የማይፈልግ ከሆነ አላህ Subhanahu Wa Ta'ala ምን ኢላ ከእስከ ጨርሶ ያጠፋቸዋል ይህም መልእክቶች አሉ ደግሞ ከአላህ የሚመጡ ስለዚህ የአላህ መልእክቶች በየአይነት ብዙ አይነት ናቸው ለቁጣም ለመታረምም ለደስታም ለብሽራትም ይልካል ወረሳኢል ረቡና የአላህ መልእክቶች ብዙ አይነቶች ናቸው ብለናል አይደለም አንዳንድ ጊዜ ህዝቡን ጠርቶ መልእክት ያስተላልፋል አንዳንድ ጊዜ አንድ ሰው ብቻ ጠቅሶ መልእክቱ ወደሱ ያስተላልፋል ለምሳሌ ያ አዩሃ الرسل ይላል እናንተ ሩሱሎች ብሎ መልእክት ያስተላልፋል በቁርአን አለ እንደዚህ يا أيها الناس اعبدوا ربكم الذي خلقكم من نفس واحدة ይላል ለህዝቡ በሙሉ የአደም ልጅ እንደገና አንዳንድ ጊዜ يا أيها الذين آمنوا እናንተ ያመናችሁ ብቻ መልእክት ያስተላልፋል እንደገና يا أهل الكتاب እናንተ ይሁድና ነሳራ ብሎ ብቻ መልእክት ያስተላልፋል እና ምንድነው ሩሱሎች በአንድ ይጠራቸዋል ሙእሚኖች በአንድ ይጠራቸዋል የሰው ልጅ በአንድ ይጠራቸዋል አህለ الكتاب በአንድ ይጠራቸዋል እንደዚህ ያለ መልእክት ያስተላልፋል አላህ Subhanahu Wa Ta'ala ኦኬ ላኪን የሚገርማችሁ ነገር የሰው ልጅ ሁለት አይነት ናቸው በል ሶስት አይነት ናቸው የሰው ልጅ ሶስት አይነት ናቸው እንዴት መሰላችሁ ያው ቡድን هناك ناس رسيفرو يسو رسيفر ቶሎም ይቀበላል አሁን እኮ የፈለኩን ማሽን ብታመጣ ኢንስትሩሜንት ብታመጣ ረሲቨር ይለያያል በረሲቨሩ መጠን ደግሞ ዋጋው ይለያያል የዚህ ማሽን ረሲቨሩ ማሻአላህ within 1 second ሁሉ ነገር ይቀበላል ሰዎች እንደዚህ አሉ የአላህ ቃል ሲወርድ ከሰማይ ወዲያውኑ ገና አያው ሳይጨረስ ይረዱታል ጎንበስ ብሎ ሰሚዕና ወአጣዕና ይላሉ ከነጋላችሁ ወንድሞች اللهم اجعلنا منهم አሚን በሉ ከነሱ ያድርገን አላህ Subhanahu Wa Ta'ala يا ايها الذين امنوا قوا انفسكم واهليكم نارا ሲል السمع والطاعه يا رب ገብቶናል ተረተናል خلاص እኛም ልጆቻችንም ተመክረናል የሚሉ ረሲቨራቸው በጣም ከፍ ያለ ረሲቨር አላቸው ተቀብለው ወዲያውኑ እንትን ይላሉ طيب ሁለተኛ ቡድን ረሲቨራቸው በጣም ደካማ ሆነዋል በጣም እንደ ኤሊ ታውቃላችሁ ሱልሁፋት ኤሊ ሲሄድና ፈረስ ያጋልብ ሁለቱም ማን ነው የሚሽቀዳደም ወንድሞች ኤሊና ፈረስ ብናሽቀዳድማቸው ለምሳሌ ምን ልበላችሁ ስዊድን ከስቶክሆልም ስዊድን ያላችሁ ሰዎች ከስቶክሆልም ወደ ጋተንበርግ የሚባለው የቶቦር የሚባለው ኤሊና ፈረስ ሁለቱም ብናወዳደራቸው እንግዲህ ፈረስ ሙምኪን በአንድ ወር ይገባ ይሆናል ወደ ጋተንበርግ ኤሊ ግን ሙምኪን يوم القيامه ይደርስበታል ለምን ወንድሞች ኤሊ ነው የሚባለው ሱልሁፋት በአማርኛ አው يوم القيامه ቱት ሲል ኤሊ እንግዲህ ወደ ጋተንበርግ ደርሰዋል እንላለን አንዳንድ ሰዎች አሉ ረሲቨራቸው በዚህ አይነት ደካማ አይገባቸው ያ ረብ አላህ እንደዚህ ያለ ነው
ባካችሁ ምንድነው ቶሎ አይገባቸውም እነዚህ ደግሞ በጣም በአደገኛ ሁኔታ ይገኛሉ ሶስተኛው እና በጣም መጥፎ የሆነው ግን ረሲቨራቸው አውት ኦፍ ኦርደር ነው ከነጭራሱ አይቀበልም እነዚህ ማን ናቸው ታውቃላችሁ እኔ በሞደርን አይነት ነው የሚያስረዳቸው ያለው ግን አላህ ጠቅሷል በሱረት አልበቀራ ኢነ الذين كفروا እነዚህ ረሲቨራቸው የማይቀበል يعني ሴቭ ለማድረግ የማይችሉ ሰዎች يعني ባዶ የሆኑ ረሲቨራቸው አውት ኦፍ ኦርደር የሆነ የተበላሸ إن الذين كفروا سواء عليهم بتمكراቸው أنذرتهم أمهم دعوة بتارقلاቸው بتمكراቸው بتالقس እንዲያውም في አልቅሰህ ረባካችሁ جهنم አለ ብትላቸው لا يؤمنون لمن لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ልባቸው ተዘጋ አይናቸው ተዘጋ ጆራቸው ተዘጋ ሁሉ ስለተዘጋ ረሲቨራቸው አይቀበልም اللهم إنا نعوذ بك من هؤلاء ከነዚህ አርቀን ጌታዬ ካንደኛው ግን አርገን እንላለን ከኔ ጋር ያላችሁ ወንድሞች ኢደን እነዚህ ናቸው ሶስት ሶስት አይነት ናቸው ረሲቨራቸው አክቲቭ ይሆናል نسأل الله أن يجعلنا منهم ረሲቨራቸው በጣም እንትን አለ ዝም ብሎ በቃ ሜንቴናንስ የሚያስፈልገው ደካማ አለ ከነጭራሱ ረሲቨር የሌላቸው ሰዎች ደግሞ አሉ يقول سبحانه وتعالى أفلا يتدبرون القرآن أم على قلوب أقفالها لمندنو قرآن قرتو تمرو يا الله ملئكت لمندنو ما يردوت أي بل على قلوب أقفالها ልባቸው በቁልፍ ስለተዘጋ እኮ ነው ይላል مثال ذلك ምሳሌ ልስጣችሁ በአንድ አገር በነቢያችን ጊዜ ነው በአንድ አገር ሰለላሁ ዐለይሂ ወሰለም ቅጣት ሊያወርድ አላህ Subhanahu Ta'ala ደመና በደመና አረገው ሰማይ ትልቅ ዝናብ አውርዶ በጎርፍ ሊያጥለቅላቸው ሊወስዳቸው ሲፈልግ ሰማዩ ወደ ጥቁር ተቀየረ ነጎድጓድ በርቅ ምናምን መጣና እነዛ ሙእሚኖች እያለቀሱ ወደ ሩኩዕና ወደ ሱጁድ እየወረዱ اللهم يا رب سلم 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 ይላሉ እነዚህ ረሲቨራቸው ጡር የሆነ ነው እነዛ ረሲቨራቸው የተበላሸ ምን ይላሉ ታውቃላችሁ አላህ Subhanahu Ta'ala በሱረት ጡር ነገረን ስለነሱ وإن يروا كسفا من السماء يعني بسماي تلك تقر دمنا تسبسبو كايو سيوردالو يقولوا سحاب مركوم يكونوا انتنو كونوا دمنا እርስ በርሱ የተከማቸና የተከመረ ነው እኮ ይወድቃል ሰላም አለይኩም ምንም እኮ የለውም እንዴ ደመናው ለቅጣት ነው የመጣው ላኪን እነሱ ምን ይላሉ ላ ደመና እኮ ነው ይኸውልህ ያኔ ከባህር እንፋሎት ሆኖ ሄደ ከዛዛ ቀዝቃዛ አየር ሲያገኝ ተከማቸና ደመና ሆነ አሁን ትንሽ ቆይቶ ሊወርድ ነው ወደ መሬት ምንም አይደለም ይላሉ ላኪን አላህ ምን አላቸው ከዛ ቀጥሎ فذرهم ተዋቸው حتى يلاقوا يومهم الذي فيه يصعقون ተዋቸው እስቲ ቅጣቱ ወርዶ በቃ ከመሬት ሲያጠፋቸው እዛ ጊዜ ነው የሚረዱት ምክንያቱም የነሱ ሪሲቨር ተበላሽቷል የነሱ ዲናሞ ስለዚህ ተዋቸው አለ فذرهم حتى يلاقوا يومهم الذي فيه يصعقون ማለት በርቅ ነው ነጎድጓድ ነው ወይም ደግሞ ጎርፍ ነው ወይም አንድ ነገር አውርዶ እስከሚጨርሳቸው ተዋቸው አለ ሱብሃንአላህ العظيم اذا ወንድሞ ከማን ነህ አንተ አንቺ እናንተን ልጠይቅ ከነዚህ ሶስት ቡድን ከማን ነህ አንተ ራስህ ታውቃለህ ጨቃጨቁ የሚከራከሩ ቢድዓ ስትለው የሚጠሙ ሽርክ ነው ስትለው የሚጠም እባክህ ሒጃብ ሚስትህ እኮ የተሰጠችው ላንተ ብቻ ነች ሰው እንዲያያት አያስፈልግም ኧረ እባክህ ተው ሪባ ሐራም ነው ብትለው የሚነጫነጩ ሰዎች ረሲቨራቸው በደንብ የማይሰራ ናቸው طيب هناك رسائل አሁን ወደ የአላህ መልእክቶች እንመለስ هناك رسائل واضحة የአላህ መልእክቶች يعني እሱ የሚልካቸው መልእክቶች
አንዳንድ መልእክቶች አሉ على طول ግልጽ የሆኑ ማንም ሰው የሚረዳቸው تمام ለምሳሌ معصية بعدها مباشرة مصيبة ይሄ ግልጽ የሆነው መልእክት ነው معصية ታደርጋለህ አንተ አላህ የሚያስቆጣ ነገር ታደርጋለህ ቀጥታ ሳያድር ሳይውል አላህ Subhanahu Wa Ta'ala ሙሲባ ያወርድብሃል ጭንቅላት ካለህ ምንድነው የምትለው ይህ ሙሲባ የወረደው እኮ ባደረጉት ማዕሲያ ነው ካልክ ማሻአላህ አንተ የነብዮች ሪሲቨር ነው ያለኸው ተቀብለሃል ነዓም ይሄ ነገር መጥፎ ስላደረኩ አላህ ሊቀጣኝ ፈልጎ ይሄን ማዕሲያ ይሄን ሙሲባ ወረደብኝና اللهم اني تبت اليك ያለፈው አለፈ ካሁን ግን ማረኝ ትላለህ ይህ መልእክት ነው ብዙ ሰው እኮ አተኩራ ያዩም ይሄ ነገር طيب ለምሳሌ አላህ ረዘቀህ ርዝቅ ትበላለህ ትጠጣለህ ገንዘብ አለህ ከሰው አትፈልግም ማዕሲያ በዛህና ርዝቁ ወደሱ ሳበው አላህ Subhanahu Wa Ta'ala ጅል ካልሆንክ በስተቀር very brilliant ኮንክ ያንተ ሞተር የሚሰራ ከሆነ ይህ ርዝቅ የሄደብኝ እኮ እኔ ራሴ አላህ የሰጠኝ ገንዘብ በዚና በኸምር በቁማር ሰው በመጉዳት ስላዋልኩት ነው ብላል የአላህ መልእክት ትረዳለህ አሁንስ የገባችሁ ነው ወንድሞች የአላህ መልእክት ስል ምንድነው አንድ ነገር ሲከሰት አንድ ነገር ይልካል طيب وهناك رسائل مخفيه አንዳንድ ደግሞ የአላህ መልእክቶች አሉ የማይታወቁ ማለት የምንመለው ይታወቃሉ ግን የሚያቃቸው ጭንቅላቱ ሻርፕ የሆነ ብቻ ነው አላህ ኑር ያስገባበት በቀልቡ ኑር የገባበት ብቻ የሚያያቸው የአላህ መልእክቶች አሉ ለምሳሌ ተመልከቱ تقع عينك على فقير معدم فيته ያየኸው አንድ በጣም ድሃ የሚበላ የሚጠጣ የሌለው የሚለብስ ነገር የለው ድሃ በፊትህ ላይ ታያዋለህ وانت ترمي نعيم الدنيا كلها فائضة አንተ ሀብታም ነህ ሩዝ ሳህን ሙሉ ይቀርባል ትንሽ ቀመስ አርገህ ያኒ ግማሹ ይደፋል አሁን እንደምናየው በዚህ በአረብ አገሮች እንደዚህ ነው እና ገንዘብ እዛ ሰው የሚበላ የሚላስ የሌለው አንተ ጫማ የ15000 አንድ ጫማ ትለብሳለህ እዛ አጠገብህ ግን ጀርባው ከብርድ የሚከላከልበት እንትን ልብስ የለውም اذا ይህ ነገር ትልቅ የአላህ መልእክት ነው ድሃ እፊት ላይ መጣለህ አንተ ሀብታም ነህ ዞር ብለህ አታየው ምክንያቱም ይህ መልእክት ማንም ሰው አይገባውም ጭንቅላቱ ብርሃን ያስገባለት ብቻ ከሆነ በስተቀር ለምንድነው እንዲያውም ምን ትላለህ ምንድነው ያ اخي እኔ ሁሉ ጊዜ በቶዮታ መኪና ልሄድ ለምን መርሴዲስ አልገዛም አላህ እኮ በጣም ምንድነው እዚ አላህ Subhanahu Wa Ta'ala BMW ምናምን ሰጥቷቸው ለኔ ቶታና ምናምን ሆንዳ ያርግ ለሄድ ብለህ ታማራለህ በፊትህ ጋን የሚበላ የሌለው ድሃ ፈቂር መሪድ በሆስፒታል የሚመላለስ ሰው እያየህ ይህ የአላህ መልእክት ወር ብለህ አታየው አሁን እስገባቸው ወንድሞች ስንት ሰዎች ነው ያሉ እንደዚህ እገሌ ታመመ ሆስፒታል ገባ የአስፕሪን ገንዘብ አጣ ሲባል እሱ በገንዘብ ረግጦ እየሄደ ምንም አይሰማው ይህ የአላህ መልእክት ብርሃን ያለው ሰው ነው የሚያየው طيب هذه النعمه አሁን ምን አለ አላህ Subhanahu Wa Ta'ala እንደዚህ የመሳሰሉ ሰዎች መልእክት ለከላቸዋለሁ ለሀብታሙ ደሃው አምጥቼ ፊቱ ላይ አስቀምጣለሁ አያየው ጤና ሆነው ሰው አንድ የታመመ ሰው ፊቱ ላይ ቁጭ አድርጓለሁ አያየው ወይም ለማየትም አልፈልግም ምን አለ አላህ Subhanahu Wa Ta'ala هذه النعمه تنقلب الى غضب الله ويسحب عنك هذه النعمه ዛሬም ነገም ከአመት ከሁለት አመት ከ10 አመት ከምን አላህ ሲቆጣ ያለህ ንዕማ አላህ ያነሰዋል ይህም ትልቅ መልእክት ነው هناك سؤال يا اخوان
عند ጥያቄ ልጠይቅ አሁን كيف أعرف أن هذه هي رسالة غضب أم رسالة تنبيه أهون الله لا كوم الأكت للتمار بلونو يلاكله ويسي الله قد آنو لما وقف لك من دنهم تارقو عند ملكتي لك الله الله من مالتنو لب بل يهنا قريم تادرقو ترواد اللمنا تملس مالتنو للا ملكتار لقن لب بل أدلم ጀርባህን ሰብሮ ሊቀጣህና ሊያጠፋ ሲፈልግ ነው እንዴት ታውቀዋለህ ሁለቱም ተብሎ ዑለማዎቹ ሲጠየቁ ምን አሉ الجواب انظر بعدها لو تحسنت وتصلحت تلك كانت رسالة الله سبحانه وتعالى عند بلا ሲያወርድብህ ከዛ ቀጥሎ ልብ ብለህ ከተስተካከልክ ይህ ያወረደብህ መልእክት ነበር ካልተስተካከልክ ግን ወዲያውኑ እወቅ ይህ ነገር የአላህ ቁጣ መሆኑን ታውቃለህ እሺ ልድገመው ለምሳሌ አብዱ ያኒ ዚና ያደርጋል ኸምር ይጠጣል ወደ ዒልም አይሄድም እንደውም ዑለማዎቹም ይጣላል አላህ Subhanahu Wa Ta'ala አንድ የሚቀጣበት ነገር አመጣለት መጀመሪያ ደረጃ ዚና ሲያደርግ አንዲት መናጢና የተረገመች ሴት መጣችና ኤድዝ አስተላለፈችለት ኤድዝ ያዘው ይህ ነገር ምንድነው ወንድሞች የአላህ ቅጣት ነው ግን መልእክት ነው خلاص ኤድዝ ያዘ ቶባ በል ዚና ተው ወደ ሰላት ተመለስ እድሜህ ትንሽ አጭር ስለሆነ ወደ አላህ ተመለስና ታረቅ ማለት ነው ይህ ነገር እሺ ከዛ በኋላ ሰውየው ከተስተካከለ ከዛ በኋላ ቅጣቱ ወይም ደግሞ የአላህን መልእክት ተቀበለ بحسن الخاتمه ነው የሚሞተው ዚና ቢያደርግም ኤድዝ ቢይዘውም ቶባ ብለው ታጥቦ ጸድቶ ወደ አላህ ተመልሶ በጥሩ አሟሟት ይሞታል ላኪን ከዚህ ቅጣት በኋላ ኤድዝ ያዘው ልጅቷ ረገዘች አይደለም ቅጣት መጣው ከዚህ በኋላ እንደገና ወንጀሉ ከጨመረበት ይህ የአላህ ቁጣ መሆኑን ታውቃለህ አሁንስ ግልጽ ነው ወንድሞች ቅጣት የአላህ ቁጣና ቅጣት መሆኑንና ተማር ልብ በል መሆኑን የምታውቁበት ከዛ ቀጥሎ ያለው ስራ ያንተ ስራ ካማረ አላህ ስለሚወድህ ነው ቅጣት ያመጣልህ እንድትታረም ነው ላኪን ካልታረምክ ግን ያው ለፍርዖን ያደረገው ነገር ነው فلما آسفونا انتقمنا منهم በጣም ሲያስቆጡን ቂም በቀል ወሰድና ከነጨረሳቸው አጠፋናቸው እሺ እነዚህ የአላህ መልእክቶች ይህን ካልኩ በኋላ ወንድሞች አሁን ወደ ቀጣንትን ልግባን الآن ندخل في قصتنا አሁን ያዘጋጀሁት ቅሳ ከቁርአን ነው ቅሳው እነግራችኋለሁ قصاو مجمرة مقبية لا درقلاتشو قصتنا هذه اليوم لها رسالتين هلت ملأكت ياز تاريخ نج تاريخ نبر عدلم قرآن يتكستو نقرنو كنبياتش صلى الله عليه وسلم بفيت ينبرو هزبوش بالنسو يتكستنا الله سبحانه وتعالى من أين تتجاوت بالنسو يعني يمي نقرن تاريخ نو بزي هنا من نقرأتشو عندنا تمام حقوق الفقراء وليس ذلك فقط بل إياك أن تبعد عن أن تكون محسن كمهن إن ترك محسن هن بفقراوتشو أزاين هن يميلو ملأكت بزي قصة عندك إيجانيا
ገንዘባቸው በሚሊዮን የሚቆጠር ገንዘብ በላይ በፎቅ ላይ ተቀምጠው በመሬት ያሉ ሰዎች በራብ እየተብሉ ይሞቱ ነበር። ለነዚህ ነው ቅጣቱ። አሁን ይብሳል። አሁን ያለነው ጊዜ ይብሳል። طيب إياك أن تغطي عيالك ልጆችህን ከብርድ እንድትከላከል ሶስት ብርድ ልብስ ታለብሳቸዋለህ። ላኪን በጎረቤትህ አሉ ልጆች እንኳን ብርድ ልብስ አንዲት ረቃቅ የሆነችው አንሶላ ያላገኙ በመሬት የሚተኙ ብርዱ ቢለው 0 ዲግሪ 10 ዲግሪ ቢለው 0 ነው። ልብስ የላቸውም፣ አንሶላ የላቸውም። በመሬት ላይ እየተንገላተቱ የሚኖሩ ልጆች ጎረቤቱ አሉ። ለልጆቹ ደግሞ ሶስት ብርድ ልብስና አንሶላ ታለብሳቸዋለህ። ይህ አላህ በጣም ይጠላዋል። ኢያክ እንደዚህ እንዳትሆን። ኦኬ طيب የምሳሌ ሰጠሁት ልብ በሉ ንገሩ። ኢዘን ኢያክ አን ተዒሽ لنفسك እና ትልቁ መልእክቱ ምንድነው? يعني አሁን የምገልጸው ያለው አንደኛው መልእክት ነው። ለራስህ ብቻ እንዳትኖር፣ ለራሴ ብቻ ልኖራለሁ እንዳትል። هذه يكرهها الله በጣም ነው የሚጠላት ነገር። مثال ذلك አንድ ሰው 3 ልጆቹ ይዞ ወደ ባህር አጠገብ ሄደና እዛ እንዲዝናና ነው። ከነገሮች 3 ልጆቹ ይዞ ወደ يعني ሲሾር እንደዚህ በቃ ሸዋጥ البحر እዛ ሄደና እዛ يعني እንዲዋኙ እንዲበሉ እንዲጠጡ እንዲዝናኑ ብሎ ልጆቹን ይዞ ሄደ። የተጫወቱ አንድ የደሃ ሰው ነው ልጅ ነው እዛ ባህር ውስጥ ገብቶ ሲሰጥም الحقوني ባካ አዱኑኝ እያለ ይጮሃል። ልጁ በውሃ ውስጥ ሸርተት ብሎ ገባ። ባካችሁ ልሞት ነኝ ውሃ እየሰጠምኩ ነኝ ምናምን ብሎ ሰውየው ሊያወጣው ይችላል። ግን ምን አደረገ ሰውየው? ልጆች ባካችሁ ይሄ ሰውየው ሊሰጥመው እንደሚገባ ወደ ውሃ እንደሚገባው እንዳትገቡ ኑ እንሂድ ብሎ ልጆቹን ጭኖ በመኪና ሄደ። ያ ልጁ እየጮኸ ባካችሁ ሳበኝ ያለ በቃ ሄደ። ይህ ራስህን መውደድ ነው። አላህ ምን ያደርገዋል? ይህ ሰውየው አሁን ገንዘብ የሚከፈል የለውም፣ ዳገትም የሚወጣው የለውም። ልጁ በእጁ ሳብ አድርጎ ከሞት ከማዳን ለልጆቹ ምን አላቸው? ልጆቼ እንደዚህ ልጅ እንዳትሰጥሙ እዛ እንዳትገቡ ወደ ባህሩ እንሂድ ብሎ መኪናውን እንትን አድርጎ በቃ ድራይቭ አድርጎ ልጆቹን ይዞ። ይህ ነገር አላህ ይወደዋል ወንድሞች። ይህ ነፍስህን መውደድ ነው። ስለዚህ እንደዚህ እንዳትሆን እንላለን። طيب በመንግስት ደረጃ ደግሞ ነገራችሁ እናንተ መሪዎች እንላለን። ህዝቡ በሁለት አትክፈሉት። هؤلاء لهم نواديهم مدارسهم ቪላል። አንዳንዱ ሰዎች በአንድ መንግስት በቃ ቪላ መኪና የሚበላ ጮማ ነው የሚተኙበት ስፖንጅ ነው። በሌላ ደግሞ ግማሽ ህዝብ ደግሞ ምን ልበላችሁ والله በአመት 1 ኪሎ ስጋ ቢያገኘው ይህም ነፍስህ መውደድ ነው። هذه الرسالة الأولى አሁን የምነግራችሁ የቁርአን ቀሳ አንደኛውና ትልቁ መልእክት ያዘለችው ይህ ነው። ነፍስህ ወደህ የፈቂሮች ሐቅ እንዳትበላ፣ ፈቂሮችና ምስኪኖችን እንዳትንቅ ያዘለችው ሪሳላ ይህች አሁን የምነግራችሁ አያት ነች። ሁለተኛው ሪሳላ ሁለተኛው መልእክቱ ግን ኢያከ አን ተኹን አባክ፣ አባህን አባትህን እንዳትከዳ፣ ከሞተ በኋላ የአባትህን ፈለግ ይዘህ እንድትሄድ። ፈለጉ ምንድነው? ጥሩ ከሆነ ማለት ነው። ኢያን ተቅጣዕ الخير አባትህ የጀመረው ኸይር አንተ አባቴ እኮ ስተተኛ ነበር፣ ለምንድነው ለፈቂሮች የሚሰጠው? ምንድነው ገንዘብ የሚያባክን ብለህ እንክት ታርገህ ያባትን መንገድ እንዳትቆርጥ። ኢያከ አን ተቅጣዕ الخير الذي قطعه لنفسه من ماله በገንዘቡ ወደ አላህ የሚሄድ ሰደቃ ያደርግ ነበር። አንተ ግን ወራሽ ነህና የሱን ገንዘብ ስትወርስ አባትህን የሚያደርገው የነበረው በሙሉ አቋርጠህ ለኔ ብቻ እንዳትል። هذا يسمى خيانة أباك
አባትን መክዳት ማለት ነው هل عرفتم القصة يا اخوة አሁን ትንሽ ቁርአን የሚቀራስ ቅሳው ማን መሆኑን የሚያቀሰው አላችሁ አይገኝም እንግዲህ ከናንተ አይገኝም ቃሪዎች ቁርአን ሐፊዞች ቁርአን ከመጡ ግን ታሪኩ በጣም ግልጽ አድርገ ነው ገለጽኩት አሁን የት እንደሚገኝ በየትኛው ስራ እንደምትገኝ ስለምንድነው የምትናገረው አሁን ባሰጣሁት ቅሳ ብቻ ይጠግባሉ እነዚህ ቁርአን የሐፈዙ ሰዎች ከናንተ አንድ ሰው የሚያስታውስ የለም ይህች ቅሳ የት እንደምትገኘው ሉቅማን فيها لقمان نون بركة جزاك الله أمو يا بركة جزاك الله أمو زاقبتنا لندي እኛ ያለነው አሁን ስለ ቅሳው ነው መጠይቀው ያለው መልሱ جزاك الله أمو ከሆነ ሙሽኪላ ነው እሺ ማንነች ኑን ያለ ቆይስቲ ኑን ምንድነው ኑን ሄማሪክ ሚማሪክ ነማሪክ ነው ኑን ምን ማለት ነው ኑን ኑን والقلم وما يسطرون እሺ استني سورة القلم سورة نون السورة سورة القلم ما شاء الله ما انه سورة القلم يا لوستي نمارق وندمي ويم اهتي وندمي نش نهويس اهتي نش نمارق اهتي نش وندمي نه ما شاء الله ما شاء الله الله اقرا له الله يجمر له الله قرآن يسته اهتي اي ተበላሸብኝ ነገር ወንድም ለማለት ነበር የፈለኩት አረ እናንተ ወንዶች ምን ሆናችሁ والله العظيم በህይወታችሁ ያላችሁ ቆፍረን መቅበር ነው እናንተ والله እኔ አሁን ሴት ጨርሻ አላሰብኩም ነማሪቅ እጅሽ አውጥልኝ እስቲ ነማሪቅ እጅሽ አውጭልኝ معلش እስቲ እጅሽ አውጪና ነማሪቅ ጓጓሁ እኮ አንቺን ለማ እንትን እጅሽ ለማየት አይዋ ማይክ ያዥና እስቲ ትንሽ በሱረት القلم ምን ይገኛል ማይክ ፍሪ ለአንቺ ለማሪቅ ገኝ አላህ ማሻአላህ ከ17ኛው አያ እስከ 33ኛው አያ አላህ ያስቀመጣት ቅሳ ነች እስቲ በ10 ደቂቃ እናንብባትና ትርጉሟ እንወቅ ከዛ በኋላ እንትናለን يقول سبحانه وتعالى إنا بلوناهم كما بلونا أصحاب الجنة إذ أقسموا ليصرمنها مصبحين ولا يستثنون فطاف عليها طائف من ربك وهم نائمون فأصبحت كالصريم فتنادوا مصبحين بلو يكتلال اسك 33ኛው آية بسورة القلم ويم سورة نون يلوتال الشيء يقول سبحانه وتعالى إنا بلوناهم ينقر يتكستوا يتنو مسلاتشو يمن زي قربي ያለችው አገር በየመን የተከሰተው ነገር ነው يقول سبحانه وتعالى إنا بلوناهم يعني اختبرناهم فتناቸው ፈተና አወረድንላቸው እነዚህ ሰዎች በገንዘብ ተፈትነዋል በሀብት እነዚህ 5 ወንድማማች ናቸው ወንድሞች አባታቸው በጣም አላህን የሚወድና አኺራን የሚወድ ሰው ነው የነበረው አባታቸው 5 ልጆች ነበሩት ወንድ ልጆች ነው كان أبوهم رجل أعمال بيزنس مان ነው የነበረው አባታቸው غني በጣም ሀብታም ነው لكن تقي لكن الله የሚፈራ ነበር እና ሀብታምና አላህ የሚፈራ ሲሆን እንዴት አይነት ኒዕማ ነው ይሄ ነገር والله አሁን ምን ያደርግ ነበር ሀብቱ በየአመቱ ምን ያደርጋል በ3 ይከፍለዋል 1/3 ራሱ ከዛ ሀብት ከመብላት በፊት 1/3 ለምስኪን ይሰጣል 1/3 ደግሞ ለራሱና ለዒያሉ ለልጆቹ ለቤቱ ማለት ነው 1/3 ደግሞ ወደ ንግድ ይመልሰዋል ከነጋላችሁ ገንዘብ ከሆነ ለምሳሌ 90,000 ብር
ካለው 30,000 ለምስኪን ይሰጣል መጀመሪያ 30,000 ደግሞ ወደ ቤቱ አስገብቶ ለአንድ አመት ቀለብ ያደርጋል 30,000 ደግሞ ያው ንግድ ስለሚሰራ ወደ ንግድ ይመልሰዋል በዚህ አይነት ለብዙ አመታት ሄደ ታችሁ አሁን በምስኪኖች ተወደደ በአላህ ተወደደ በልጆቹ ተወደደ ምክንያቱም ማሻአላህ ሞልቷል በቤቱ ስራው ደግሞ አይቋረጥም ምክንያቱም 1/3 ከገንዘቡ ወደ ንግድ ቤት ያስገባዋል በዚህ አይነት ለብዙ አመት ሄደ ማለት ነው وكان فقراء البلد يستعدون لاستلام حصصهم يوم حصاده አሁን በመጨረሻው እድሜው ምን አደረገ ገንዘቡ በሙሉ በርሻ ቦታ አስቀመጠ በርሻ ፋርሚን እዛ አዋለው ማለት ነው እና አመት ሲሞላው እህሉና ፍራፍሬው ቅጠሉ ቅጠል ሁሉ ሲታጨድ ገና ወደ ቤቱ አንድ ፍሬ ከማስገባት በፊት 1/3 ለፈቂሮች ይሰጣል በየአመቱ አሁን ቀኑ ፈቂሮች ያውቁታል ቀኑን ጠብቆ ይመጡና ቀጥታ መሬቱ በጣም ሰፊ ነው ስንት ጋሻ መሬት ነው የነበረው እና 1/3 ለፈቂር ይሰጣል 1/3 ወደ ቤቱ ያስገባል 1/3 እንደገና ወደ መሬቱ ይዘራል فقرر هؤلاء الأولاد ألا يعطوا حبة አባታችን ከሞተ አንዲት ፍሬ እንኳን ለምስኪን አንሰጥም ብለው በልባቸው አስቀመጡ ይህ ነገር على فكرة الجنة ይቺ ጀና ያላት አላህ ጀና እኮ ነው ያላት አላህ Subhanahu Wa Ta'ala ጀና ብሎ ነው የጠቀሳት ተመልከቱ ቁርአኑ ሲጀምር ምን አለ إنا بلوناهم كما بلونا أصحاب الجنة جنة አላት አሁን እነዚህ ሰዎች ይሄን አይነት ክፋት በልባቸው አስቀመጡ ይህች ጀና የተባለችው ወንድሞች የምትገኘው በየመን ነው القصة تبعد يمن كصنعاء صنعاء وانا ከተማ ነች አይደለም ከصنعاء 18 ኪሎ ሜትር ብቻ ርቃ የምትገኘው ጀና የምትባለው አላህ ጀና ብሎ የሰየማት አንድ መሬት ነች እዛው በጣም ትልቅ ጋሻ መሬቶች ነው እዛ የሰውየው የነበረው حتى الآن موجودة እስካሁን ድረስ የመንን የሚጎበኙ ሰዎች እዛ ሄደው ይጎበኛሉ ታምራት ነው የሚያዩት መሬቱ ጠቁሮ ወደ ድንጋይ ወደ አፈር እሳት የበላው ድንጋይ ወደዛ ተቀይሮ እህል የማይበቅልበት ቦታ ነው የሆነው እኔ በአይኔ ያያቸዋለሁ እንዴት በአይኔ ያያቸዋለሁ የመን አልሄድኩም ላኪን ቪዲዮ አድርገው ያመጡልኝና በደንብ መሬቱን እየገለጹ አፈሩን ድንጋዩን ያነሱ ይህ ነው አላህ ቅንበቀል የወሰደበት ቦታ ይህ ነው አሉ هذا الرجل يسويው 5 ልጆች ነበሩት እና ምን ይላል 5 ነገሮች አወቀ አለ በሰደቃ እኔ እንጃ እንዴት እንደሚገባቸው አሁን والله اللهم يا رب ልባቸው ክፈተላቸው ነው ምለው ልባችሁ ከሰጣችሁኝ እነዚህ 5 ደረጃዎች የሰደቃ ደረጃዎች ልትረዱት ነው ሰዳ ይሰውየው በጥረቱና ወደ አላህ እየቀረበ ዱዓ ያደረገ በሰደቃ 5 አይነት መንገድ የሰደቃ ነገር ተረዳ በሌላ አማርኛ 5 አይነት መዳረክ ትላላችሁ በአማርኛ መርሐላ ማለት ይህን አይነት መንገድ ከጨረስኩ በኋላ ሁለተኛው አይነት ማለት ነው 5 አይነት መንገድ አላህ አስተማረው ለዚህ ሰው ሰደቃን በተመለከተ 5 አይነት መንገድ ደረጃ ደረጃ 5 አይነት ደረጃ አላህ አስተማረው أخبركم المرحلة الخامسة استي أمست لنقراتشنا بيتنياو درجة يالله لما وقت تشلاله عندنياو درجة الزكاة كفتنياو درجة بصدق يالله زكاتنا الزكاة فرض عين على كل من يملك مال جنزب لالله ركن من أركان الإسلام نو
መጀመሪያ ይህ ሰውየው ባለ 5 ልጆች የተረዳው ዘካት ዋጅብ መሆኑን يقول سبحانه وتعالى وفي أموال حق للسائل والمحروم ይላል እና በገንዘብህ የፈቂሮችና የድሆች ሐቅ አለበት ይህን አላህ አሳወቀው طيب አሁን ያሉ ወንድሞቻችን ሀብታሞች ይህን ያቃሉ ወይ በደንብ ዘካት ያወጣሉ አላሁ አለም አንዱ ዓለም ምን አለ والله عليه ثم والله عليه الله የሰው ልጅ ሲፈጥር ዘካት ሲያስወጅብ ያቃል ሀብታሞቹ በሙሉ ዘካት ካወጡ ለፈቂሮችና ለምስኪኖች ሲደርሳቸው ደሃ እንደማይገኝ አውቆ ነው ዘካት 2.5% ያለው ግን ሀብታሞቹ ዘካት ስለማያወጡ ድሆች በዙ አለ እውነቱ ነው እና አሁን ወንድሞቻችን ሀብች ይህን አያ ያቃሉ ወይ የቱ አያው አሁን የምቀራላችሁ አያ እንግዲህ አሁን በአንደኛው ደረጃ ነው ያለው እንዳይማታባችሁ አንደኛው ደረጃ ዘካት ዋጅብ መሆኑን አላህ አስተማረው ተረዳ በረሲቨሩ አድርጎ ተቀበለው እንደዚህ አላህ Subhanahu Wa Ta'ala ስለ ዘካት ምን ይላል والذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم ገንዘብ ወርቅ ጨርቅ ገንዘብ ዶላር ሪያል የሰጠው አላህ የሰጠው ሰው እና ዘካት የማያወጣበት ከሆነ በሽሩ ሱብሃንአላህ ለመጥፎ ነገር በሽር ይባላል እንዴ አው በሽሩ አረው ትልቅ አዛብ እንዳለው አዛቡ ምንድነው ጀሃነም ከመግባቱ በፊት አንድ አዛብ አለው አላህ እንደነገረኝ በዚህ አያት ታቃላችሁ ከቀብር ከወጣን በኋላ በአርደል ማህሸር 50,000 አመት ነው የምንቆመው አይደለም እዛ በአርደል ማህሸር የሚገኘው ወይም የሚወድቅበት ቅጣት ተመልከቱ ቁርአን እንዳለው በሱረት التوبة والذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم 34ኛው አያ ነው ይህ ነገር يوم يحمى عليها في نار جهنم ያ ገንዘብ በዚህ አዱንያ ያሰበሰበው ገንዘብ ዶላር ነው ሪያል ነው የካናዳ ዶላር ነው የአውስትራሊያ ዶላር ነው المهم الله በቁድረቱና በችሎታው ወደ ብረታ ብረት ይቀይረዋል ገንዘቡ 10 ሚሊዮን ተከሞተ ዘካት ያልወጣበት ወደ ብረታ ብረት ያቀይረዋል ከዛ በኋላስ فتكوى بها جباههم መጀመሪያ يوم يحمى عليها في نار جهنم ገንዘቡ በሙሉ ወደ ብረታ ብረት ይቀይረውና ጀሃነም ውስጥ አስገብቶ ቀይ እስከሚሆን ያቃጥለዋል ገንዘቡን ከዛ በኋላ فتكوى بها جباههم وجنوبهم وظهورهم ከዛ በኋላ በዛ በእሳት የተቃጠለው ገንዘብ አድርጎ በአርደል ማህሸር ኮነ ወንድሞች ገና ሒሳቡ ወደ ጀና ወደ ጀሃነም ሳንገባ በመሬቱ ነው እዛ በፀሐይ ስንቃጠል ማለት ነው እና በሱ አድርገው ይተኩሱታል እንደ ካውያ ገንዘቡ ወደ ካውያ ሄደና እሳት ሲመስል በሱ አድርገው ፊቱ በዚህ በጎኑ በጀርባው ሰውነቱን በሙሉ በጣም አድርገው ይተኩሱታል ከዛ በኋላ ከዚህ አይነት ስቃይ የበለጠ ደግሞ ምን አለ هذا ما كنزتم لانفسكم فذوقوا ما كنتم تكنزون መላእክቶቹ ምን ይሉታል እየተኮሱት ይህኮ አንተ ራስ ያዘጋጀው ካውያ ነው ቅመሰው ይሉታል 35ኛው አያ በሱረት التوبة 34ኛና 35ኛ طيب وهل ይሄ ነገር ከቁርአን ነው ወንድሞች የተውከው ገንዘብ ዘካት ያልወጣበት ገንዘብ የተውከው والله يا اخو ታሪክ አይደለም የማነበው ያለው የአላህ ቃል ነው በሱ አርጎ ሊተኩሰው ነው አንድ ሌላ ደግሞ ሐዲስ አለ من الى الله النبي صلى الله عليه وسلم حديث صحيح ما من صاحب ذهب ولا فضة ባለ ወርቅና ባለ ብር ባለ ዶላርና ባለ ሪያል ሰው ዘካት ያላወጣበት ከሆነ لا يؤدي حقها إلا جعلت له يوم القيامة صفائح ثم أحمي عليها في نار جهنم ነቢያችን ነው የሚገልጹት ያው የተቀራው አያ ነው እና ገንዘቡ ወደ ብረት ተቀይሮ እሳት ውስጥ ገብቶ እሳት ሆኖ ወጥቶ በዛ
فيكوى بها جنبه وجبهته وظهره الله እንዳለው እነዚህ ሶስት ቦታዎች ይተኩሱታል في يوم قالوا ነቢያችን كان مقداره 50,000 سنة አያስፈራም ወንድሞች ለ50,000 ዓመት በዚህ መሬታችን ቆሞ በዛ በገንዘቡ እንደ ካውያ ሲተኩሱት 50,000 ዓመት ይቆያል አሉ حتى يقضى بين الناس حساب ከተጨረሰ ሚዛን ከተጨረሰ ከዛ በኋላ فيرى سبيله እሱ ወደ ጀና ነው ወደ ጀሃነም ከዛ በኋላ ነው የሚያየው ከዛ ይሄን ነገር አሉና ነቢያችን إما إلى الجنة وإما إلى النار አሉና ቁርአን ቀሩ ولا يحسبن الذين يبخلون بما آتاهم الله من فضله هو خير لهم بل هو شر لهم سيطوقون ما بخلوا به يوم القيامة ولله المسلاتهم እነዚህ ሀብታሞች ገንዘብ ደፍድፈው እዚህ መሬት የሚተውት ዘካትና ሰደቃ የማያወጡት የመጨረሻ እኮ የሚወርሰው ገንዘባቸው አላህ እኮ ነው አለ نعم والله ولله ميراث السماوات والأرض والله بما تعملون ካንተ ይወስደውና ለፈለገው ሰው ያወርሰዋል አላህ Subhanahu Wa Ta'ala ስለዚህ እያክ አንደኛው መርሐላ አላህ ያሳወቀው ይህ ሰውየው ባለ 5 ልጆች በገንዘብ ዋጅብ የሆነው ሩክን የሆነው ዘካት እንዳለ በደሙ ስር መሮጥ ጀመረ አንደኛው ነው አንደኛው ደረጃ አንደኛው ስቴሽን ይህ ነው ሁለተኛ በዘካትና በሰደቃ በገንዘብ ያለው ሐቅ ልንገር ሁለተኛ አላህ ያስተማረው ምንድነው فهم الرجل على ما تصدق يزيد المال فتعجب ሰውየው ዘካት ይሰጣል ልጅ እኮ ነው የባለንትኑ እንደገና ሰደቃ ይሰጣል ለካ ገንዘቡ እየጨመረ ይሄዳል እንዴ نعم والله زكاة يسطال صدقة يسطال ገንዘቡ እየጨመረ ሄደ ተገረማሉ فقال ما هذا እኔ በዚህ ሰደቃ ዘካት እየቀነስኩ እንደገና ገንዘቡ እየሞላ ይሄዳል فاشتاق لمزيد من الصدقات አሁን ፍቅር ያዘው በሰደቃ ፍቅር ያዘው ምክንያቱም 10,000 ነበረውና 2,000 ሰደቃ ሲሰጥ ገንዘቡ 12,000 ሆነለት ከየት እንደሚመጣ ሰደቃ እንትኑ ንግዱ ትርፉ አላህ Subhanahu Wa Ta'ala ይጨምርለትና ገንዘቡ ሰደቃ ሲወጣበት እየጨመረ ሲሄድ በአይኑና በእጁ አየው ነገሩ اشتاق ማለት ነው ጉጉት አደረው አፈቀረ ምንድነው ያፈቀረው ሰደቃ ለመስጣትና ለፈቂሮች መርዳት ፍቅር ያዘው ይህ ሁለተኛ ደረጃ ነው يقول سبحانه وتعالى قل إن ربي يبسط الرزق لمن يشاء من عباده ويقدر له تمام الله كنو لاندو هفتام لاندو دوها የሚያደርገው አለ وما أنفقتم من شيء عند سو صدقة عند بر كاوتا 10 بر 10,000 كاوتا فهو يخلفه كتنو الله يتكوال عليه وما أنفقتم من شيء فهو يخلفه وهو خير الرازقين ይህን አያ በደንብ ተረዳው ሰውየው ሰደቃ ሲሰጥ ገንዘቡ ይጨምራል በረካ ያርግለታል ተገረመ ويقول النبي صلى الله عليه وسلم من تصدق بعدل تمر عند التمر እንኳን አንድ ሰው ቢሰደቅ من كسب طيب بحلال ያመጣው ከሆነ فإن الله يقبلها ይችን ተምር አላህ ይቀበላትና ثم ينميها كما ينمي أحدكم فلوة عند سو فرسون ويجملون وينبريو እንዴት አርጎ እየተንከባከበ እንደሚያሳድገው አላህ ይችን ተምር ይቀበላትና ያሳድጋታል የውመል ቂያማ ሲሆን እንደ ጀበል ኡሁድ ተራራ ትልቅ ተራራ ይህ እኮ ያንተ ነው ይሉታል እንዴ ከየት የመጣ ያቺ አንድ ቀን አንድ ተምር ሰደቃ የሰጣት ታስታውሳታለህ አው አላህ እኮ ተቀብሎ እንደ ተራራ አደረጋት ይሉታል ነቢያችን ይህ ነገር በሐዲስ صحيح ያሉት ነገር ነው تصبح مثل جبل أحد عند أحد جبل نقراችሁ ነበር جبل أحد
23 ኪሎ ሜትር ነው እና እንደ 23 ኪሎ ሜትር ያደርጋታል አላህ Subhanahu Wa Ta'ala طيب الدولار $1 كونس عند تمر بلنالي $1 طيب سيكون وماذا عن $10 $10 كتصدق شي كتصدق $10,000 كتصدق ይህ አላህ ብቻ ነው የሚያውቀው ምን አይነት ጭማሪ እንዳለው إذن ይህ ወንድማችን ባለ 5 ልጆች فهم الرسالة الربانية ይህችን የአላህ መልእክት በደንብ ነው የጠጣትና ተረዳት وحديث النبي صلى الله عليه وسلم من ይላሉ ما نقص مال من صدقة ይምላሉ እንዲያውም በአንድ ሐዲስ ምለዋል ነብያችን والله ያሉ ሰደቃ የወጣት ገንዘብ አይጎድልም ولماذا نزلت قوله تعالى عند ቀን በሱረቱ البقرة የተማርናት አንዲት አያ አለች ይህች አያ ከወረደች በኋላ ሁሉ ሰው በደስታ ተቀበላት إلا أبو بكر الصديق አለቀሳሉ ይህች አያ ምንድነች من ذا الذي يقرض الله قرضا حسنا من نو الله የሚያበድር فيضاعفه له أضعافا كثيرة الله ደግሞ ሲመልስለት አንድ ብር በ10 አንድ ብር በ700 አድርጎ የሚመልስለት አላህ ብድር ይፈልጋል አለ قرض حسن ማለት ብድር ማለት ነው من ذا الذي يقرض الله قرضا حسنا من ነው የሚያበድረኝ فيضاعفه له أضعافا كثيرة الله ደግሞ እጥፍጥፍ አድርጎ ነው የሚመልስልህ والله يقبض ويبسط وإليه ترجعون ብሎ ይህችን አያ ከወረደች በኋላ ሰው በጣም ተደሰተ يعني سبحان الله الله ከኛ ብድር ያስፈልገዋል ሲመልስልን ደግሞ 10 እጥፍ 100 እጥፍ 700 እጥፍ ነው የሚመልስልን ብለው ወደ ሰደቃ ሮጡ ማለት ነው አቡበከር ብቻ ያለቅሳል ልክ እንደ ህፃን ሲያለቅስ ማለክ የአቡበከር አሉት فقال ተመልከቱ እንግዲህ የአቡበከር ምን ልበላችሁ ረሲቨር አይ ከረሲቨር በላ ነው የሱ ከረሲቨር በላይ ነው እንዴት እንደተረዳው ሰሃባዎቹ ራሳቸው ተደነቁ አለቀሰና ለምን ነው የምታለቅሰው ብሎ ሲጠይቁት قال علم الله بخلنا ስስታሞች መሆናችን ሰደቃ የማንወድ መሆናችን ካወቀ በኋላ طلب منا القرض الحسن أبدرني عليه بأن القرض مضمون أنه يرجع عليه ለምሳሌ ለአንድ ሰው ሰደቃ ከሰጠው በልቶ አይመልስልህም ብድር ብለህ ከሰጠው ግን ይመልስልሃል ካልመለሰም ትከስዋለህ ስለዚህ አላህ ሰደቃ ተሰደቁ አለና ስስታሞች ስለሆነን ገንዘብ ስለምንወድ ሰደቃ አለመሰደቃችን ሲያይ በሉ አበድሩኝ አለ ሰይድና አቡበከር ስዲቅ እነዚህ አይነት فهم ሰምታችሁ ታውቃላችሁ ወንድሞች من ذا الذي يقرض الله قرضا حسنا ማን ነው አላህን የሚያበድር ለአላህ የሚያበድረው ማን ነው ብሎ ይሄን ስጦታ ሰጠ አላህ Subhanahu Wa Ta'ala والصدقه يا اخوه صدقه ደሞዝ አለው አይደለም እንዴ صدقه የተሰደቀ አጅር አለው لكن ሌላ ደግሞ ፋይዳ አለው አሉ ሌላ ድብቅ የሆነው ፋይዳ صدقه በመስጠት አለ ምንድነው ታውቃላችሁ አሁን በጠይቃችሁ እስከ የውመል ቂያማ የሚመልስ ሰው የለም እኔ ራሴ በጠይቅ አልመልስም ነበር አላቀውም ከዑለማዎች አወቅ ነው ሰደቃ መሰደቅ አሉ 10 ብር ከተሰደቅ በ10 አብዛውና 100 ብር አድርጎ ነው አላህ የሚመልስልህ ይህ አንደኛው ፋይዳ ነው ሁላችን እናውቃለን ሁላችን የማናውቀው ግን አንድ ድብቅ የሆነ ፋይዳ አለ አሉ እሱ ምንድነው يقول هذه الفائدة مخفية لا ينتبه إليها إلا الراسخون في العلم بعلم يبسلوا سوش كان هو أنا ما نمسوا الردات ماله السؤال من دنو ما يتصدق أحد ما نمسوا كصدق عيستهم إلا إذا صدق الله بأن هذه الصدقة سترجع إليه صدقة يصدقوا يصدقة ودسون دم يملس الله እንደሚመልስለት አውቆ ነው ደቀው ይህች ራስዋ
አላህ እንደሚመልስልህ ማወቅ ራሱ ትልቅ አቂዳ ነው አሉ እንግዲህ ሰደቃ በመሰደቅ ሁለት እንትን አለው ሁለት ጥቅም አንዱ አጅር ታገኛለህ ከዛ የበለጠ ግን ስትሰጥ እኮ አንድ ሰው ዝም ብሎ ይሉኝ ስሙልኝ ከሆነ ሰደቃ አይባልም ይሄ የማሳት ነው ላኪን 10 ብር ልሰደቅና አላህ Subhanahu Wa Ta'ala 100 እጥፍ አድርጎ ሊመልስልኝ ነው ብለህ ራሱ በዚህ ንያ መስጠት የዓቂዳ ሀብት አለ ትልቅ የዓቂዳ የእምነት ሀብት አለ ተብሎ ሱብሃንአላህ አልዓዚም እንዴት ይታወቃል ማን ነው እንደዚህ ያለው ዑለማዎቹ ወላሂ በዕልም የበሰሉ ሰዎች የሰደቃ ፋኢዳ አጅር ብቻ አይደለም በል ያንተ እምነት ተፈትነዋል በእምነት ተፈትነሃልና ይህ ሰደቃ የሚሰጠው እኮ አላህ ይመልስልኛል ብሎ ማመን ራሱ አንድ ትልቅ ስጦታ ነው አለ نعم ደከመኝ እውነቴ ነው ደከመኝ አሁን ትንሽ ላሳርፍና ምን ቅሳው ከመጀመሪያ በፊት ድክምክም ብሎኛል ትንሽ ላሳርፍ ወንድሞች እዚህ ላይ እናስቆም ማድሪ መቼ እንደምጨርሰው አላቅም ዛሬ ነው ነገ ነው ከነገ ወዲያ ነው አላቅም ግን እውነቴ ነው አሁን ትንሽ ደክሞኛል እዚህ ላይ አስቆምና ማይኩ ያዙልኝ እናንተ አንድ የተስማማንበት ነገር አለ ወንድሞች ሁላችሁም የምታውቁት የተስማማንበት ነገር ምንድነው የሰማችሁኛ ወንድሞች የተስማማንበት ምንድነው አሁን ኮሜንት ሲሰጥ ከሁለት ደቂቃ የማይበዛ ኦኬ ለራብዓት العدوية ብቻ 15 ደቂቃ ይፈቀድለታል ብለናል ይሄን ህጋችን እንከተል 2-3 ደቂቃ ብቻ ለመናገር ይቻላል ከዛ ቀጥሎ ራብዓት العدوية ደግሞ ኮንክሉድ ለማድረግ ነገሩ ማክት ይዛለች ማለት ነው ቅሳው አልተጀመረም እንዳልኳችሁ ትንሽ እረፍት ያስፈልገኛል ማይክ ፍሪ ወንድሞች ነገር ከሱ የበለጠ ጠንካራ ነገር ብለው ሲል ከሁሉ ነገር በላጩማ ሰደቃ ነው ብለው ብቻ ነው ሐዲሱን አላውቅም እንዳልኳት እርሶ ሊያውቁት ይችላሉ ለኮሜንት ለመስጠት ያክል ነው ስለዚህ ኡስታዝ እኛ ተምረን እኛ والله እድሜያችን አልፎብናል ቁጭ ብለን መድረሳ በወቅቱ በዛን ጊዜ ቅድማቶቻችን አባቶቻችን እነሱን ዕውቀት ኖሯቸው የኢማን ጥፍትናና ዕውቀት ቢኖር ኖሮ እነሱም ተምረው እኛንም ባስተማሩ ነበር አሁን ደግሞ እኛ አሁን ነው የባነን ነው ይህንን ዕውቀት ወንድሞቼ والله ከሚያስተምሩ ዑለማዎች ላይ ቁጭ ብለን ደብተርና ስክሪፕቶ ይዘን እያንዳንዱ የሚያስተምሩንን ነገር መቅሰምና መጻፍ መቻል አለብን ምክንያቱም ጊዜ ስላለፈብን አሁን ይሄን አይነት ፎርሳ አይገኝም ትምህርት ሰው ለመማር ፍቅህ ለመማር ተፍሲር ለመማር ስንት አገር ለአገር ሰዎች ዞረው ሄደው ነበር የሚማሩት አሁን አልহামዱሊላህ በየቦታችን ደርሰን والله ተጠያቂዎች እንሆናለን እዚህ ድረስ ቤት መጥቶ ስክሪፕትና ክሩዞን በመዝገብ እና እቺ ሰማናትን ደግሞ ልባችን ላይ አስቀምጠን መጀመሪያ ራሳችን ኤክሰርሳይዝ አድርገን በራሳችን ላይ ደግሞ ጥፍጥናን ደግሞ አይተን ለሌሎች ሰዎች ማስተላለፍ መቻል ይሄ ነው መስተረን ግዴታችን ስለዚህ አላህ ይርዳን ለነዚህ ዑለማዎች ደግሞ ኡስታዝ ተመልከተው والله ደከመኛሉ والله በበኩሌ እኔ ልድከምላቸው ለሳቸው ምክንያቱም ምን የት ነው የሚገኘው ሌሎችም ዑለማዎችም ቢሆን ትላልቅ እንደዚህ ዕውቀታቸውን ለሚደፉብን ሰዎች አላህ ዑምር ጠዊል ሽፋእ ሂዳያ ሱብሃንአላህ ኻሊድ ያ አላህ ያ ረቢ ilmaቸው ያሰብትላቸው እኔ ያሳስበኛል ምክንያቱም እነሱ የሰጡን ነው ምንም አናውቅም አይነ ስውር ማለት ልብ እውር ማለት ነው ልብ እውር ማለት ደግሞ ይሄንን ቁርአን የማያውቅ ሰው ነው ይሄንን ትምህርት የማይረዳ የአላህ ሸሪዓ የረሱል ሰለላሁ ዐለይሂ ወሰለም ብርሃን የማይረዳ ሰው ማያስቀምጥ ያ ነው አይነ ስውር ማለት ስለዚህ እነሱዎች እያጠቡልን ነውና አላህ ዑምርጠው እንዲረግላቸው ሐመገም እንዲያንሳላቸው ሁላችን በሱጁዳችን ላይ ዱዓ እናርግላቸው ሰላም አለይኩም ወራህመቱላሂ ወበረካቱሁ ፈማይክ ፍሪ
وعليكم السلام ورحمة الله وبركاته وندمي مكية مجمرة أمسجنها له الله يجزيك الخير الله يوفقه ሁለተኛ የጠየቀኝ ጥያቄ ይህ አንተ ያልከው እኔም ሰምቼዋለሁ ከድሮ ነው የሰማሁት ላኪን የነቢያችን ሐዲስም አይደለም የሰሃባዎቹም ንግግርም አይደለም ይህ አንዳንድ ሰዎች ያስቀመጡት በመጽሐፋቸው ነገር ነው ትክክል አይደለም ያኒ ሰደቃ ከንፋስ ይጠነክራል ከእሳት ይጠነክራል ከጀበል ይጠነክራል ይህ አንዳንድ አባባል ነው ግን እንደ ዲን አንወስደውም አልহামዱሊላህ እንዲያውም የጠየቀው በጣም ቆንጆ ነው ምክንያቱም ለሰው ግልጽ ይሆንላቸዋል አንተ ቁርአን ነው የሐዲስ ብለህ አይደለም ያስቀመጥከው ግን ጥሩ ነውና እንደዚህ የመሳሰሉ ብዙ አሉ በመጽሐፍቶች የተቀመጡ ምንም አይነት ለነቢያችንም ለሰሃባም ለዑለማዎቹን የማይቀርብ ነገር አለ እና እንደዚህ ይባላል ልክ ነህ نعم ማይክ ፍሪ السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته جزاكم الله خير ዛሬ ከተማርነው ትምህርት የተረዳነው የአላህ መልእክቶች ረሳኢል ረባንያ አላህ መልእክቶችን የሚልከው እንድንታረም ብሎ ቅጣት ያወርድና ከታረምን ካላህ ለመታረቅ ለቁጣ አንዳንዴ ደግሞ ለሙእሚኖች ደስ እንደሚል አንዳንዴ ደግሞ ለብስራት ይልካል ግን ለቁጣ ይላከው ወይም ለቅጣት ይላከው እንዴት ማወቅ እንችላለን ሲባል ዑለማዎች የሰጡት አስተያየት አላህ አንድ በላ ሲያወርድብን ከዛ ከቅጣቱ በኋላ እኛ ቀጥ ብለን ከተስተካከል ይሄ ለቅጣት ብሎ ነው ይሄ እኛ እንድንመለስ ብሎ ነው ያደረገልን ግን ያንን ቅጣት አላህ አውርዶብን ካልተመለስንና በወንጀላችን እየጠነከርን የምንሄድ ከሆነ ያላህ ቁጣ መሆኑን እናውቃለን እና የሰው ልጆች ደግሞ ሶስት አይነት እንደሆኑ ያቀባበል ችሎታቸው በጣም ፈጣን የሆነ ያቀባበል ችሎታቸው በጣም ደካማ የሆነና ምንም ያቀባበል ችሎታ የሌላቸው አላህ በቁርአኑ ምን ይላል ቁርአንን ቀርተው ለምንድነው ያላህን መልእክት የማይረዱት አይ ልባቸው ስለተቆለፈ ነው ይላል አላህ ቅጣቱን ሊያወርድ ብሎ ሱረቱል ጡር ላይ ዳመናው ጥቁር ሆኖ ሲያዩት ያቀባበል ችሎታቸው ፈጣን የሆኑት ስጁድ ያደርጉና ያ ረቢ ሰሊም ሰሊም ሲሉ ለታቸው ደካማ የሆኑት ደግሞ ዳመና ዝሎ ሲያዩ ይሄማ ዳመና ነው ምን ይሆናል ይወርዳል ይላሉ ከዛ አላህ ተዋቸው እስኪ ቅጣቱ ወርዶ እስኪ ጨርሳቸው ድረስ ይላል ሌላ ደግሞ የአላህ መልእክቶች ግልጽ የሆኑ መልእክቶች አሉ ማዕሲያ ታደርጋለህ አላህ ቀጥታ ሙሲባ ሲያወርድ ይሄ ሙሲባ ይወረደብኝ በዚህ በሰራሁት ማዕሲያ ነው ካልክ ይሄ ያቀባበል ችሎታ ፈጣን መሆኑን ያመለክታል አንዳንዴ ደግሞ መልእክቶችን በቀልቡ አላህ ኑር ያስገባለት እነሱ ደግሞ አንድ አሁን ለምሳሌ አንተ አጠገብ ልብስ መልበስ ያቃተው ድሃ ያለ አንተ ሀብታም ሆነ የ15000 ብር እቃ ለቤትህ ትገዛለህ ይህንን የሚረዳው አላህ የገለጸለት ብቻ ነው ይሄን አላህ አይወደውም ቁርአን ውስጥ ያለ አንድ ቂሳ አለ ሁለት መልእክት ያላት አንደኛው ልብ በል ተጠንቀቅ በምስኪኖች እንዳትጫወት የምስኪኖችን ገንዘብ ይዘህ እንዳትሞት ዘካና ሰደቃ ማለት ነው ምስኪኖችን እንዳትንቅ ለፍቀራዎች ሙህሲን ሁን አዛኝ ሁን ይላል ሁለተኛው መልእክት ደግሞ አባትህ የሚሰራው ፈለግ ተከተል ኸይር እየሰራ ከሆነ እሱን ፈለግ ተከትለ ኸይር ስራውን እንድትቀጥልለት ያዛል የመጀመሪያው ላይ ምስኪኖች ሩህሩሁን አዛኝሁን ሲል ራስህን ብቻ ደግሞ ለራስህ ብቻ እንዳትኖር ይሄን አላህ በጣም
እየተዝናና እያለ አንድ ልጅ ባህር ውስጥ ሰጥሞ አድኑኝ እያለ ሲለምን ሰውየው ልጆቹን እንደዛ ልጅ እንዳትሰምጥብኝ ብሎ ልጆቹን ይዞ ወደ ቤት ይመለሳል። ይሄ አላህ አይወደውም። ያንን ልጅ ማዳን እየቻለ ያንን ልጅ አድኖት ቢሆን ግን በአላህም ቤት አጅር ያገኝ ነበር። እና ይሄ ሰውዬ ሱረቱል ሙልክ ላይ ከ17 እስከ 35 የተጠቀሰው ቂሳ ሰውየው ሀብቱን ለሶስት ቦታ ከፍሎ ለፈቂሮች ለራሱና ለንግዱ ይተወው እንደነበርና ይሄ ሰውዬ ደግሞ ሰደቃን በመስጠቱ አላህ 5 ደረጃ እንዳለው እንዳስተማረው መጀመሪያ ዘካ በሰደቃ ከፍተኛ ደረጃ ያለውና ፈርዱል አይን እንደሆነ ተረድቷል። ሁለተኛው ደግሞ ዘካም አርካኑል እስላም መሆኑን ተረድቷል። ሁለተኛ ሰውየው ዘካት ይሰጣል፣ ሰደቃ ይሰጣል። ሰደቃ ደግሞ ሁለት ፋይዳ አለው። አንዱ ያው ሁላችንም የምናውቀው 10 ብር ስትሰድቅ በ10 ተባዝቶ አላህ ይመልስልሃል። ሁለተኛው ግን አንድ ሰው ሰደቃ የሚሰጠው አላህ እንደሚመልስለት ማወቁ ራሱ ትልቅ አቂዳ ነው። 1 ብር ሰጥቼ አላህ 10 ብር አድርጎ ይመልስልኛል ብሎ ማመን ኢኽላስ ካለው ይሄ በጣም ትልቅ አቂዳ ነው። እና አላህ ሱረቱል በቀራ ላይ መንዘል ለቁልላህ ቀርደን ሐሰና ሲል ማን ነው ብድር አቡበከር ረዲየላሁ ዐንሁ በጣም አለቀሱ። ምን ነው አሏቸው። እኛ ስስታ መሆናችንን አላህ ካወቀ በኋላ አበድሩኝ አለ። አንድ ሰው ሰደቃ ስትሰጠው አይመልስልህም። ብድር ሰደቃ ተሰደቁ ካለ በኋላ ሰደቃ እንደማናወጣ ሲያቅ ለኔ አበድሩኝ አለ። ሱብሃንአላህ። እንግዲህ ጀዛኩሙላህ ኸይር ኡስታዝና አላህ ቁዋውን ይስጦት። ለኛም ዱዓ አድርጉልን፣ አላህ ያግራልን። ጀዛኩሙላህ ኸይር። ማይክፍሪ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ሐጅሚ ያስቀረሽ ነገር የለም። ፖይንቶቹ ለቀም አርገሽ አስቀመጥቻቸው። ግናለሁ ራስሽ መጻፉ መጻፍሽ ማስታወስሽ እኔ ትልቅ ሀብት ነው አሁን የምታደርጊው ያለ። ሌሎቹም እንደዚህ የሚያደርጉ ከሆኑ ወላሂ ከ3 4 5 አመት በኋላ 10 ደፍተር ሆኖ በጣም እንትን ይላል። ጥሩ ማስታወሻ ነው እና አመሰግናለሁ ሐጅሚ ማክፍሪ